ምጽዋት ሳጥን ውስጥ የገባ አይፎን አልመልስም ያለው ቤተ መቅደስ። ህንዳዊው የሂንዱ እምነት ተከታይ ገንዘብ ሲለግስ ከእጁ አምልጦ በምጽዋት ሳጥን ውስጥ የገባውን አይፎን መልስልኝ ያለው ቤተ መቅደስ አሻፈረኝ ብሎታል። ለምሳሌ እናንተ ድንገት በቤተ ክርስቲያን ሳጥን ውስጥ ገንዘብ ልትከቱ ብላችሁ የትዳር ቀለበታችሁ ቢገባ ምን ታደርጋላችሁ? እንግዲህ በህንድ ሀገር በስህተት የምጽዋት ሳጥን ውስጥ የገባውን አይፎን ስልክ አልመልስም ያለው የሂንዱ እምነት ቤተ መቅደስ መነጋገሪያ ሆኗል። የሂንዱ ቤተ መቅደስ የእምነት አባቶች ሳጥን ውስጥ የገባው ዕቃ በሙሉ የቤተ መቅደሱ ንብረት ነው በሚለው አቋማቸው ጸንተዋል። ለሰውየው ቁርጡ ቢነገረውም አሻፈረኝ ብሏል። ህንዳዊው አማኝ ባለፈው ወር ከቤተሰቡ ጋር በቲሩፓሩር የሚገኘውን የአሉርማጊ ካንድስዋሚ ቤተ መቅደሱን እየጎበኘ በነበረበት ወቅት ነበር በብረት በተሰራው የምጽዋት ሳጥን ውስጥ ስልኩ የገባው። ዴንሺ የተባለው ይህ ህንዳዊ ወደ ቤተ መቅደሱ አስተዳዳሪዎች ጋር ቀርቦ ጉዳዩን አስረድቶ ንብረቱ እንዲመለስለት ሲጠይቅ ያገኘው ምላሽ አስገራሚ ነበር። በፈቃደኝነትም ሆነ በአጋጣሚ ወደ ብረታማው የምጽዋት ሳጥን ውስጥ የገባ ማንኛውም ነገር የአምላክ ንብረት ነው ያሉት የቤተ መቅደሱ ኃላፊዎች ንብረቱን ለመመለስ የእምነት ህጋችን አይፈቅድም ብለዋል። በዚህ ምላሽ ግራ የተጋባው ህንዳዊው ስልኩን እንዲመልሱለት በተደጋጋሚ እየተመላለሰ ቢጠይቅም የተሰጠው ምላሽ አንድ አይነት ሆኗል። ዲኒሽ በጉዳዩ ላይ ተስፋ ሳይቆርጥ ለሂንዱ ሃይማኖትና በጎ አድራጎት ስጦታዎች ባለስልጣን ቅሬታውን በማሰማት ስልኩ እንዲመለስለት ጠይቋል። በተጨማሪም ዴኒሽ ስልኩ በርካታ ግላዊ መረጃዎች ያሉት በመሆኑ በማህበራዊ ህይወቱ ላይ ችግር እንደፈጠረበት አስረድቷል። ሆኖም ከሂንዱ ሃይማኖታዊና በጎ አድራጎት ስጦታዎች ባለስልጣን ያገኘው ምላሽ መፍትሄ የሚሆን ሳይሆን ተስፋ የሚያስቆርጥ ሆኖበታል። ባለስልጣኑ ልገሳው ባለማወቅ የተደረገ ቢሆንም ማንኛውም ስጦታ ወደ ሳጥን ውስጥ ከገባ በኋላ ዴቲ ወደ ተባለው የቤተ መቅደሱ አምላክ ስለሚሄድ አስተዳደሩ ንብረቱን ለምዕመናን እንዲመልስ ህጎቹ አይፈቅዱም የሚል ተመሳሳይ ምላሽ ሰጥቶታል። እንደውም አማኙ ስልኩ ስለማይመለስለት በፍጥነት ከስልኩ ውስጥ ማውጣትና መላክ የሚፈልገው መረጃ ካለ የቤተ መቅደሱ ሰዎች እንዲተባበሩት ብቻ ማድረግ እንደሚቻል ባለስልጣኑ ለዚሁ ግለሰብ አሳውቀዋል። በህንድ የተፈጠረው ይህ ክስተት በማህበራዊ ሚዲያዎች ላይ የዓለም መነጋገሪያ ከመሆኑ ባለፈ በርካቶች የሰውን ንብረት ያለ ፈቃድ መውሰድ ከስርቆት አይተናነስም ሲሉ የተቃወሙ ሲሆን አንዳንድ የሂንዱ አማኞች ደግሞ ለሂንዱ አማልክት ወይም አምላክ የአይፎን ስልክ ምጽዋት ሲያንስበት ነው ሲሉ አስተያየታቸውን